ለስድስት ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለሁ። ክቡራን አድማጮች ዛሬ ሌሊቱን የወጡ መረጃዎች እንደሚያመለክቱት ከሆነ የአሜሪካ መራሹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የስለላ አውሮፕላኖቹን በኢራን ላይ ማብረር መጀመሩ ተሰምቷል። ኢራንን መሰለል መጀመሩ ተዘግቧል። በሌላ በኩል አሜሪካ ታይቶ በማይታወቅ ሁኔታ ዛሬ ሌሊቱን ከ150 በላይ ተዋጊ አውሮፕላኖቿን ወደ መካከለኛው ምስራቅና ወደ ምስራቅ አውሮፓ ማስገባቷ ተዘግቧል። ይህም በከፍተኛ ሁኔታ ቀጠናው ላይ ጦርነት ሊቀሰቀስ ይችላል የሚል ስጋት የለበት ሁኔታ አስደንጋጭ ሆኗል። የመካከለኛው ምስራቅ ሀገራት እንደ ተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ኳታር ያሉ ሀገራት ከፍተኛ ስጋት ውስጥ ነው የሚገኙት። ይህ በዚህ እንዳለም ኢራን ደግሞ እንዲሁ በበኩሏም የአሜሪካ መርከቦች መምታትና ጉዳት ማድረስ የሚችል ከድምጽ ፍጥነት በላይ የሚጓዝ ሱፐርሶኒክ ሚሳኤሎችን ከቻይና ለመግዛት ስምምነት መፈጸሟ ተዘግቧል። ይህም ደግሞ የአሜሪካን ጦር ያሰጋል ተብሎ እየተነገረ ይገኛል። ይህንን ሁኔታ በተመለከተ በሰፊው የማስደምጣችሁ መረጃ ይኖራል። አብረን ዝርዝሩን እንከታተለው። በቀድሚያም ከተቀሰቀሰ ብዙ መዘዝ ያመጣል ተብሎ በብዙዎች የተፈራው የመካከለኛው ምስራቅ አሜሪካና የኢራን ፍጥጫ ተባብሶ በቀጠለበት በአሁኑ ሰዓት በአሜሪካ መራሹ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አይኖቹን ወደ ኢራን ማዞሩ የተዘገበ ሲሆን የስለላ በረራዎችም በኢራን ዙሪያ መጀመሩ ተዘግቧል። በሌላ በኩል አሜሪካ በታሪክ ታይቶ በማይታወቅ ሁኔታ ከ150 በላይ ተዋጊ አውሮፕላኖቿ ወደ መካከለኛው ምስራቅ ዛሬ ሌሊቱን መግባታቸው ተዘግቧል። በመካከለኛው ምስራቅ ያለው የጦርነት ስጋት ከቀን ወደ ቀን አዳዲስና አደገኛ ምዕራፎችን እያስተናገደ እንደሚገኝ የተዘገበ ሲሆን ዛሬ ሌሊቱን ብሉምበርግ ይዞት የወጣው እጅግ አሳሳቢና ሰፊ ዘገባ እንደሚያመለክተው በዩናይትድ ስቴትስ እና በኢራን መካከል ያለው ውጥረት ጣሪያ በነካበት በዚህ ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደ ቀጠናው ጣልቃ በመግባት በኢራን ዙሪያ የሚያደርገውን የአየር ላይ ስለላና ክትትል በከፍተኛ ሁኔታ መጀመሩ ተዘግቧል። ኔቶ በኢራን ላይ ክትትል እያደረገ ያለው በተራ የጦር አውሮፕላኖች አይደለም ያለው ብሉምበርግ እንደሚለው ከሆነ ድርጅቱ በዓለም ላይ ያሉትን እጅግ ዘመናዊ የሆኑ የኤሌክትሮኒክስና የራዳር የስለላ ቴክኖሎጂዎችን ጭምር ነው ወደ ስራ ያስገባው በማለት ገልጿል። ኔቶ በጀርመን በግሪክና በቱርክ ከሚገኙ የጦር ሰፈሮቹ ኢስሪ የተሰኙ ግዙፍ የራዳር አውሮፕላኖችን አሰማርቷል ተብሏል። እነዚህ አውሮፕላኖችም በላያቸው ላይ የተገጠመው ራዳር አማካኝነት ከ400 ኪሎ ሜትር በላይ ርቀት ያለው የኢራንን የአየር ክልል እንቅስቃሴ የሚሳኤል መተኮሻዎችንና የኢራንን የጦር ጀቶች አጥርተው እየተመለከቱ እንደሆነ ገልጸዋል። በጣሊያን ሲጎኔላ የጦር ሰፈር የሚገኙ የኔቶ ግዙፍ የስለላ ድሮኖች ደግሞ አሁን ፊታቸውን ወደ መካከለኛው ምስራቅ ማዞራቸው ሲዘገብ እነዚህ ሰው አልባ በራሪ አውሮፕላኖች ከአካባቢው አየር አናት ላይ
ከ60 ሺህ ጫማ በላይ እየበረሩ በ24 ሰዓት ያክል ሳያቋርጡ የኢራንን የኒውክሌር ጣቢያዎች፣ ወታደራዊ ምሽጎችና የባህር ኃይል እንቅስቃሴዎችን በከፍተኛ ጥራት ፎቶግራፍ እያነሱ በቪዲዮም እየቀረጹ እየተከታተሉት እንደሚገኝ ተመልክቷል። አዲሱ የኔቶ ክትትል የኢራን ሪቮሉሽነሪ ጋርድ IRGC አዛዦች የሚያደርጉትን የሬዲዮና የዲጂታል ግንኙነቶችን ሙሉ በሙሉ ጠልፎ በመስማት ላይ ያተኮረ መሆኑን ገልጾ ይህንንም ኢራን ድንገተኛ ጥቃት ለመሰንዘር እቅድ ካላት አስቀድሞ ለማወቅና ጦርነቱን ለመጀመር ነው ተብሏል። አሜሪካ የራሷ የሆነ እጅግ የረቀቀ የስለላ አቅም እንዳላት ሲዘገብ የ32 ሀገራት ስብስብ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ለምን በዚህ ሰዓት የስለላ አቅሙን ማሳደግ ፈለገ፣ ኢራንን መሰለል ፈለገ የሚለው የብሉምበርግ ዘገባ ለነዚህ ሶስት ሁኔታዎችን ያስቀምጣል። የትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ከወሰደ ኢራን በአጸፋው የምትተኩሳቸው አህጉር አቋራጭ የባላስቲክ ሚሳኤሎች በቀጥታ ሊያነጣጥሩ የሚችሉት በአውሮፓ ወይም በኔቶ አባል ሀገራት በተለይም በቱርክና ግሪክ ባሉ ሀገራት ሊሆን ይችላል። ስለዚህም ኔቶ የኢራን ሚሳኤሎችን ገና ከመተኮሳቸው ሲነሱ በሰከንዶች ውስጥ ለማወቅና ሚሳኤል መከላከያ ስርዓቶቹን ለማስነሳት ይህ የስለላ መረጃ ህይወት አድን ነው ብሎታል። ምንም እንኳን ኔቶ በቀጥታ ጦርነት ውስጥ ለመግባት ባይፈልግም የሚሰበሰበው የስለላ መረጃ ግን በቀጥታ ለአሜሪካ መከላከያ ኃይል ፔንታጎን እንደሚተላለፍም አመልክቷል። ይህ አሜሪካ በኢራን ውስጥ መምታት ያለባትን ስትራቴጂካዊ ቦታዎች፣ ተንቀሳቃሽ የሚሳኤል ማስወንጨፊያዎች፣ የድሮን ማምረቻዎችንና የራዳር ጣቢያዎችን በክትትል እንድታውቅ ያግዛታልም ተብሏል። ይህ የኔቶ እርምጃ በአባል ሀገራቱ መካከል ሙሉ ስምምነት የታየበት አይደለም ያለው ብሉምበርግ እንደሚለው ከሆነ በብራሰልስ የኔቶ ዋና መስሪያ ቤት ከባድ ዲፕሎማሲያዊ ፍጥጫ ተፈጥሯል ብሏል። አብዛኛው የአውሮፓ የኔቶ አጋሮች አሜሪካ እየወሰደች ያለውን ከፍተኛ ጫና፣ የጦር መርከብ ማንቀሳቀስ ስልት ቀጠናውን ወደማያባራ ጦርነት ያስገባዋል የሚል ከባድ ስጋት አላቸው። ኢራን የምትናቅ ኃይል አይደለችም የሚሉት የኔቶ የአውሮፓ አጋሮች ወደ ጦርነት አንገባም፣ ነገር ግን መረጃ በማካፈል ብቻ ተባብረን መቆየት አለብን የሚል መካከለኛ አቋም ላይ ይዘዋል። የስለላው መጨረሻ አሜሪካን ለማስደሰትና በተዘዋዋሪ ድጋፍ ለመስጠት የተደረገ ስምምነት እንደሆነም ተመልክቷል። የኔቶ ቁልፍ አባልና ከኢራን ጋር ረዥም ድንበር የምትጋራው ደግሞ ቱርክ ናት። በማንኛውም የኢራን ጥቃት ላይ ኔቶ እንዲሳተፍ ቱርክ አትፈልግም። የቱርኩ ፕሬዝደንት ረሲፕ ጣይብ ኤርዶዋን ጦርነት ከተነሳ ቀጠናውን እንደሚያተራምስና አዲስ የስደተኞች ጎርፍ ወደ አውሮፓ እንደሚጥለቀለቅ አጥብቀው በማስጠንቀቅ ወዲሁ ማሳሰቢያ በመስጠት ላይ ናቸው። ይህ ጦርነት ከተነሳ ኢራን ወደ ቱርክ መተኮሱ አይቀርም። በቱርክ ግዙፍ የሆነ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ጦር ስላለ ብሉምበርግ የዜና ወኪል ኢራንም የምትቀመስ ኃይል አይደለችም ይላል። የኔቶ አይኖች በአሁኑ ሰዓት ወደ ኢራን መዞራቸውን የኢራን ወታደራዊ መሪዎች ጠንቅቀው ያውቃሉ፣ እየተሰለሉ እንደሆኑም ተረድተዋል ይላል። የኢራን ምላሽ ግን በዝምታ ውስጥ ራሷን ማዘጋጀት ሆኗል ብለዋል። ኢራን የአጸፋ ምላሽ በዝምታ እየሰጠች ሲሆን ኢራን እያደረገች ያለው የራዳር ማወክ የመጀመሪያ እርምጃዋ ነው። የኢራን አብዮታዊ ዘብ ወይም ሪቮሉሽናል ጋርዱ IRGC የኔቶን ድሮኖችና አውሮፕላኖች መረጃ እንዳይሰበስቡ ኃይለኛ የኤሌክትሮኒክስ ማፈኛዎችን በመጠቀም የጂፒኤስ እና የራዳር ሞገዶችን ለማወክ በከፍተኛ ሁኔታ እየጣረ እንደሆነ ተመልክቷል። ሌላኛው ድሮንን የመምታት ዛቻ ነው። ኢራን እንደ አውሮፓውያን አቆጣጠር በ2019 የአሜሪካን ግዙፍ ግሎባል ሆክ የተሰኘውንና ማንም አይደርስበትም የተሰኘውን ድሮን RQ-4ን በአየር ላይ መታ በመጣል በወቅቱ ዓለምን አስገርማ ነበር። የኔቶ የስለላ አውሮፕላኖች የኢራንን አየር ክልል በጥቂቱ እንኳን ቢጥሱ ኢራን በአየር መከላከያ ሚሳኤሎቿ እንደ ባቫር 373 ባሉ የሀገር ውስጥ ስርዓቶች መታ እንደምትጥል በዛቻዎቿ አስታውቃለች። በሌላ በኩል ዛሬ ሌሊቱን ከአውሮፓ የተለያዩ የጦር ሰፈሮች የተነሱ 150 የአሜሪካ የጦር አውሮፕላኖች መካከለኛው ምስራቅ ላይ መግባታቸው ተመልክቷል። የዩናይትድ ስቴትስ ጦር በታሪኩ እጅግ ፈጣንና ግዙፍ የተባሉ ግዙፍ ወታደራዊ አውሮፕላኖችን በአንድ ጊዜ ከአውሮፓ አስነስቶ ወደ መካከለኛው ምስራቅ አስገብቷል ያለው የአሜሪካው ተነባቢ ጋዜጣ ዋሽንግተን ፖስት ነው። ዋሽንግተን ፖስት እንደሚለን ከሆነ በጋዜጣ ምርመራ የሳተላይት ምስሎችና የበረራ መከታተያ መረጃዎችን አረጋገጥኩት እንዳለው አሜሪካ ሌሊቱን ከ150 በላይ የሚሆኑ ግዙፍ የጦርና የስለላ አውሮፕላኖቿን ከአውሮፓ አስነስታ
አንስታ በመካከለኛው ምስራቅ በሚገኙ ግዙፍ የጦር ሰፈሮቿ አሰማርታቸዋለች ብሏል። ይህ ወታደራዊ ክምችት ዋሽንግተን ፖስት እንደሚለው ለቀናት ለሚዘልቅ ከባድ የአየር ላይ ዘመቻ የተሰናዳ እንጂ ለተራ ማስፈራሪያ መጡ አይደሉም ይላል። የዋሽንግተን ፖስት የምርመራ ዘገባ ትኩረት የሳበው የዚህ ወታደራዊ ዝግጅት መጠንና ፍጥነት ነው። በአሜሪካና በኢራን መካከል ሁለተኛው ዙር የኒውክሌር ድርድር ያለ ስምምነት ከተጠናቀቀበት ከየካቲት 17 ወዲህ የፔንታጎን አውሮፕላኖችን ያለማቋረጥ ውቅያኖሶችን ሲያቋርጡ ቆይተዋል ያለ ሲሆን ዘገባውን የመረመሩ ወታደራዊ ኤክስፐርቶች እንደሚሉት አሁን እየታየ ያለው የአውሮፕላኖች ክምችት ባለፈው ዓመት በሰኔ 2025 አሜሪካም በኢራን የኒውክሌር ጣቢያዎች ላይ ጥቃት ከመሰንዘሯ በፊት ከነበረው ወታደራዊ ዝግጅት እጅግ የገዘፈና በብዙ እጥፍም የሚበልጥ ነው ብሎታል። ዝግጅቱ የሚያሳየው አሜሪካ እግረኛ ጦርን በመሬት ላይ ለማዝመት እቅድ እንደሌላት ሲሆን ይልቁንም የተሰበሰቡትም ኃይሎች ለቀናት ለሚቆይ እጅግ አውዳሚ ለሆነ የአየር ላይ የፈንጂ ድብደባ የተዘጋጁ ናቸው ይላል። በዋሽንግተን ዲሲ የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ከፍተኛ አማካሪ የሆኑት ማርክ ካሳንዲያን ለጋዜጣው እንደነገሩት ከሆነ የአሜሪካ መንግስት ለሳምንታት ለሚዘልቅ ረዥም የአየር ላይ ዘመቻ እያቀደ ከሆነ ከዚህ በላይ ተጨማሪ ወታደራዊ ኃይሎች ወደ ቀጠናው ማስገባት ሊያስፈልገው ይችላል በማለት ይገልጻሉ። በዚህ የምርመራ ዘገባ ውስጥ እጅግ አስገራሚው ግኝት 150 በላይ የሚሆኑት የአሜሪካ የጦር አውሮፕላኖች የት እንዳረፉ የሚያሳየው መረጃ ነው። ያረፉት በመካከለኛው ምስራቅ ወይም በፋርስ ባህረ ሰላጤ ብቻ ሳይሆን በአውሮፓ በተለይም በምስራቅ አውሮፓ በሚገኙ የአሜሪካ የጦር ሰፈሮች ውስጥ መሆኑን የሳተላይት ምስሎች ያረጋግጣሉ። ከፍተኛ የኢራን ጉዳይ ተንታኝ የሆኑት ግሪጎሪ ብሩ ይህንን ስትራቴጂ ሲያብራሩ አሜሪካ የጦር አውሮፕላኖቿን በኢራን የባላስቲክ ሚሳይሎች የርቀት ክልል ውስጥ ማስቀመጥ አልፈለገችም ይላሉ። ኃይሏን ከኢራን ብዙ ሳታርቅ በተለይም ደግሞ ለኢራን ቅርበት ባላቸው በአውሮፓ ሀገራት ውስጥ በሚስጥር አስቀምጣለች። ለኢራን ሚሳይሎች ማራኪ ኢላማ ከመሆን ራሷንም አድናለች ይላል። ይህ አቀማመጥ አሜሪካ ጥቃት ብትጀምር እንኳን ኢራን በአጸፋዊ የጦር አውሮፕላኖቿን መሬት ላይ እንዳሉ በቀላሉ መምታት እንዳትችል የታሰበበት እጅግ ጥንቃቄ የተሞላበት የጦር ስልት ነው ይለዋል። የአሜሪካ ጦር ያሰማራቸው አውሮፕላኖች ተዋጊ ጀቶችና ፈንጂ ጣይ አውሮፕላኖችን ብቻ አይደለም። አውሮፕላኖችን የሚከታተለው ገለልተኛ ተመራማሪ ስቲቨን ዋትኪንግ እንዲሁም የበረራ መረጃዎችን እንደሚያሳዩት ከሆነ አሜሪካም በጠቅላላ ካሏት የራዳር መከታተያና የእዝ አውሮፕላኖች ውስጥ ከ1/3 በላይ የሚሆኑትን ወደዚሁ ወደ ኢራን ቀጠና አስጠግተዋለች ይላል። እነዚህ አውሮፕላኖች የአየር ላይ ውጊያን የሚመሩ የጠላት እንቅስቃሴን ከሩቅ አጥልቀው የሚያዩና በአንድ ጊዜ በመቶዎች የሚቆጠሩ የጀቶችን በማስተባበር ጥቃት እንዲፈጽሙ የሚያደርጉ የሰማይ ላይ ጀነራሎች ናቸው ይላቸዋል። ይህንን ያክል ቁጥር ያለው የራዳር አውሮፕላን በአንድ ቀጠና መሰብሰቡ ፔንታጎን እጅግ ሰፊና የተወሳሰበ የአየር ላይ ጥቃት ለማካሄድ ማቀዱን አረጋጋጭ ነው ብሎታል። የዋሽንግተን ፖስት ጋዜጠኞች ይህንን ግዙፍ ወታደራዊ ዝውውር በተመለከተ የአሜሪካ መከላከያ ሚኒስትር ማብራሪያ ጠይቀው የነበረ ሲሆን የጦር ባለስልጣናቱ ከፍተኛ ኃይል ወደ መካከለኛው ምስራቅና ወደ ምስራቅ አውሮፓ የገባ መሆኑን ቢያምኑም ለወታደራዊ ደህንነት ሲሉ ስለ ጉዳዩ ዝርዝር ለጋዜጠኞች ከመናገር እንደተቆጠቡም ተመልክቷል። ይህ በዚህ እንዳለ ኢራንም በበኩሏ የሰው አልባ በራሪ አውሮፕላኖችን እንዲሁም የአሜሪካ የጦር አውሮፕላኖችንና የአሜሪካ መርከቦችን መምታት የሚያስችል ጸረ መርከብ ሱፐርሶኒክ ሚሳይሎችን ከቻይና መግዛቷ ተሰምቷል። ኢራን ከቻይና ጸረ መርከብ ክሩዝ ሚሳይሎችን መግዛት የሚያስችላትን ስምምነት መፈጸሟን ሮይተርስ የዜና ወኪል የዘገበ ሲሆን ቻይና ሰራሹ CM302 ሚሳይልን ለመግዛት የሚደረገው ድርድር ፍጻሜው ላይ ነው ብሎታል። ለመከላከል አስቸጋሪ እንደሆነ የሚነገርለትና ከድምጽ ፍጥነት በላይ የሚሄደው ሱፐርሶኒክ ሚሳይሎቹ ረዥም ርቀት የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ናቸው ተብሏል። እንደ ሮይተርስ ዘገባ ከሆነ ኢራን ይህንን መሳሪያ መታጠቋም የማጥቃት አቅሟን በከፍተኛ መጠን እንደሚያሳድግ እንዲሁም
በአሜሪካ ባህር ኃይሎች ላይ የምትጋረጠው ስጋት እንዲጨምር እንደሚያደርግ ሁለት የጦር መሳሪያ ባለሙያዎችን አረጋግጠውልኛል ሲል ቢቢሲ ዘግቧል። ቢያንስ ከ2 ዓመት ገደማ በፊት የተጀመረው የኢራንና ቻይና የሚሳኤል የመሳሪያ ግዢ ባለፈው ሰኔ ላይ ከተካሄደው የእስራኤልና የኢራን 12 ቀን ጦርነት በኋላ በከፍተኛ ፍጥነት ተፋጥኗል ሲል ነው የዘገበው። ይህ በዚህ እንዳለ አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን በይፋ አስታውቃለች። በኢራንና በአሜሪካ መካከል ሶስተኛው ዙር ሊካሄድ በተቃረበ ጊዜም ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም አሜሪካ ከስምምነት መድረሷን ዎል ስትሪት ጆርናል ይዘግባል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ብቻ ተወስኖ የሚቀር እንዳልሆነ ትገልጻለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ ያጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዝደንት ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው ተዘግቦ ነበር። አሜሪካ የትኛውንም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉት የአሜሪካ ባለስልጣናት መናገራቸውን ዎል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ጦርነትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉም በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታ ይፈጠራል ሲሉ ባለስልጣኑ ስጋታቸውን ይገልጻሉ። ይህ ስጋትም በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑንም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ
ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ